እዛው እየሄድኩኝ ያቡ አንተ ያቡ ሆ ምን አኮረፈ አንተ እንዴ? ቆይ ማን ወጣ ብሎ ነው የወጣው? ማሚ ፈቅዳልኛለች። ኧረ ቻው ሶሲ። አይውልህ ቻርሊ፣ ስትመለስ ግን እንደወጣቱ ነው የምትመጣው። ማለት ስትመለስ ማታ ስትመለስ አሁን እንደወጣቱ ነው የምትመጣው ነው። እንዴት መመለስ አለበት ታዲያ? ሰላም ምርጥያንስ እንዴት ናችሁ? የትዌነኝ ኮቨር ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ራኔ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ይደርስ ላይክ ብታደርጉን ይረዳኛል ማለት ነው። ወደ ቪዲዮ ደርሻለሁ። በቃ ሰረቀሽ አንተ ነህ እንዲያስደነገጥከኝ እኮ። ፍቅረኛሽ ነው? ያምሻል። ሰዓቱን አይተሽዋል? 2 ሰዓት ሙሉ ነው ያስጠበቅሽ። እሺ አሁን ስልኬን አምጣው። አሁን ሊተያዩ ነው እዚህ ጋር። እወድሻለሁ። እኔም እወዳለሁ። ምንድነው እዚህ ደርሳ ታዲያ የምትተቃቀፈው? ጫፍ ላይ ደርሳችሁ እዚህ በኋላ ታረፍጂና ግን በቃ ይቅርታ አልኩኝ እንዴ። ምንድነው እዚህ አንጀታችን የምትበሉት ነው እኮ። እዚህ የኛ አንጀት መጫወቻችሁ ነው ወይ ነው? ግማሹ እዚህ እየመጣ ጥብስ ክትፎ ይበላል፣ እኔ አንጀቴ ይራባል። እዚህ ጋር ደግሞ ከንፈር ለከ ደርሳችሁ በቃ እዛው ምን ሳትሳሳሙ ትመለሳላችሁ። በቃ ለማማረር የተፈጠርኩ ሰው ነኝ እኔ። ማን እንደው እውነት ናፍቀኸኛል እንዴ? ትናንትና እኮ ተገናኝተን ነበር እኮ ዛሬ ናፍቀኸኛል። አንተ ደግሞ በጣም አምሮብሻል። ወዴት ልትሄጂ ነው? እሱም ናፍቆሻል እኮ ወይንዬ በቁንጅና አድናቆት ብቻ አይበቃሽም። የእናንተ ፍቅር እውነት እኔ ህይወት ውስጥ የሚያስታውሰኝ የሆነ ደስ የሚል ፍቅር አለ። እውነት ለሲንግሎች ድምፅ እኑን እዚህ ጋር እንደ ንጋት ጀንበር ፈቀቅ ያለው ፊት እንደ ቀልድ አመት አለፈ፣ ግን የሚገርመው አንተን እየተከተልኩ አይኖችን ማየት ዛሬም አላቆምኩም። እንዴት ብዬ እንደምነግር አላውቅም። ሳምዬ ግን በጣም ነው ሞኝ። አምጣው። ይኸውልህ ይሄን ነገር ከአንድ ሰው ልስማውና ግን እገልሃለሁ። እሺ ዳጊ፣ እኔ ሰምቼዋለሁ። ራሱ ባለቤቱ መጣች። ለራሱ አስረች። የምርህና አለህ አቀራረብ ያነጋገር ለዛ ሰርቆ ገብ ፍቅር አይደክ እንደምትፈው አይደለም ማለቴ እንደ ንጋት ጀንበር ፈቀቅ ያለው የህንድ ፊልም በቃ ያው ጉንጯን ስለተሻመ ሾክ አረገች ነው የምልህ። በዚህ ዘመንም አሁን ዲያሪ የሚጽፍ ሰው አለ? መጻፍ አይደክማችሁም እንዴ? ቆይ እናንተ ሰዎች ሲጀምር ዲያሪ የሚጽፍ ሰው አእምሮ ይረሳል ማለት እኮ ነው። ወይም በጣም ብዙ ሲቹዌሽኖቹ ለማስታወስ ይከብዱሃል ምናምን ማለት እንደኔ ነህ ማለት ነው። እኔ እረሳቸው እመርጣለሁ። ለምን አስታውሳለሁኝ? እኔ የምረሳበት ምክንያት ግን ምንድነው? ሽሮ ተመጋቢ ስለሆንኩኝ እሱ ነው የመርሳት በሽታ የፈጠረብኝ። ክብሬን ብዬ በብስጭት ስራሽ ባይተመኝ ምን ፈለክ? እስካሁን አኩርፈሻል። አሁን ማውራት አልፈልግም፣ ሂድልኝ። ኧረ ተይ፣ ኧረ በፍቅር አምላክ። የፍቅር ሲዝምን አይደለም እሺ። አይደለም ሄደ። አንተ ሳሚ ያን ነው ጥለኸኝ የምትሄደው? እራስሽ አይደለሽ እንዴ አሁን ሂድ ያልሽ? ይሄ ሁሉ ጊዜ ሳታዋራኝ? ገና ትናንትና ማታ እኮ ነው የተጣላን። እንዴ ቢሆንስ ታዲያ ካላንተ ማን አለኝ? እሱማ እኔስ ካላንቺ ማን አለ እኮ ነው። ዛሬ በቃ ፍቅር ብቻ ነው የምንመለከት። ደስ ሲል እውነት ይጣላሉ፣ ይታረቃሉ፣ ይተቃቀፋሉ። ከዛ ከንፈር ጋር ደርሰው ጉንጭ ይሳሳማሉ ምናምን። ሲንግል ከሆንክ ይሄ ቪዲዮ በቃ ማየት ነው የሌለበት። ትራውማታይዝድ ነው የሚያደርገው። ሄሎ ሳሚ። ሄሎ፣ ፈልጌህ ነበር። እኔም ላገኝሽ ፈልጋለሁ። ቅያሱ ጋር ነኝ። በቃ ሀብል ገዛህለት? እሺ መጣሁ በቃ። ሀብል ገዝተህላት? የተባረክ ልጅ። ለምን ነበር የፈለግሽኝ? እንድንለያይ እፈልጋለሁ። በቃ
ሌላው ደግሞ አውቄ ነው። እሺ አውቄ ነው። ምንድነው የሚቀለድበት ነገር? ታዋረኝ። እሺ ምን ልቀጣ? ፊትሽን አዙሪና አይንሽን ጨፍኝ። እሱ ቅጣት ነው እንዴ? እሺ በቃ እሺ። ወይኔ ምናምን እያለቻውን ሀብል ሊያስርላት ነው። ወይኔ ደስ ሲ ሀብል አረክልሽ። ሁለተኛ እንደዚህ አይነት ቀልድ መቀለድ አይቻልም። እሺ ስንት ዓመታችሁ ነው ግን? እውነት የምር ፍቅረኛሞችማ መሆን አለባችሁ እናንተ ልጆች። ሁሌ እናንተ ሁለታችሁ ናችሁ በቃ የምትሰሩት ፊልሙን ነው ማለት። ስንት ዓመታችሁ ነው ወይ ነው በቃ እዚህ ጋር ከሌላ ሴት ጋር ያየውክ መሰለኝ እና እንለያይ ስልህ እኮ ያኔ መጉደል ገብቶክ ትመለሳለህ ብዬ እንጂ ሌላ ሴት ጋር ገፍቼ ልልክ ካልነበረ። እንኳን ገፋሽ ካንቺ የተሻለ ሰው ላይ ነው ድክት ጨክነህ በሷ ተቀራል ብዬ አልነበረም። አሁንም እኮ ወድሃለሁ። ሰውን ስትገፊው የሚወድቅበት አይታወቅም። የኔ የምትዩን ሰው ደግሞ በእንደዚህ አይነት መንገድ አይደለም ታስተምር። ከረፈደ ቢሆንም ገብቶኛል፣ ይቅርታ። እሺ አልቅሻ ታዲያ አልቅሽ። የእምባ ቤት አለ ዝም ብሎ ምናምን ማለት አው ሁሉም ነገር አንቺ ወደ እኔ እንድትመጪ የተደረገ ነገር። እውነትህን ነው። እሷን ሊፈትንሽ ፈልጎ አየሽ ከሌላ ሰው ጋር የነበረው ግን ቆይ ማነች? ሲያስቅ መጨረሻ ላይ ያልሽው ነገር ሰው ስራ በጣም ጊዜ እንደተረፈው ግን ኖቲስ እያደረኩኝ ነው። ምን መሰለህ የሆነን ሰው ለማስቀናት ከሌላ ሰው ጋር ትሆናለህ፣ አብረህ ምናምን ትታያለህ። ኧረ እንዲህ ይደረጋል። ዘንድሮም ኑሮ ውድነቱ ለካ ተጽዕኖ ያልፈጠረባቸው ሰዎች አሉ ማለት ነው። እሺ አሁን ምንድን ነው ምን አድርገህ ነው? ለምንድን ነው ያናደድካት? ምን አደረኩ? እየወደድከኝ አይደለም። በደንብ አድርገህ ለምን አልሽ ነው? አሁን እንደዛ ለምን አልሽ ነው? መጥረም እየወደድከኝ ነው ታዲያ። ውደዳት፣ በቃ አንተ ውደዳት። ምን አልኩኝ ለሱ? እሱን እኔ እንኳን ማለት ነው እኔ እንኳን ሲያመኝ እንኳን ወይኔ አመመሽ እንኳን አትለኝም። እኑም ያመው ይሆን እንዴ ነው እንኳን አትለኝም። ወይኔ አስሚ ያምሻል። ታዲያው ምንድነው ታዲያ እሱ እንዴ? ምን አሁን ሲያመኝ እኑን እንዳመው ራቂ ስላልኩኝ ማልወድሽ ነው የሚመስልሽ? ራቂ ብቻ አይደለም እና እሱንም ያመው ይሆን እንዴ ትለኛለህ። እና አንቺ ሲያምሽ እሱም የሚሰማው ነገር ነው። እኔ ብቻዬን እየታመምኩኝ እኔ አታናግረኝ። ብቻ መታመማው ደብረ እኔ ወይዘሩን በምን ልቀይርልሽ? በምን ልቀይረው ወይዘሩ? በቃ አሁን ጸልዬ ወይዘሩን አስተካክልልሻለሁ። ወይዘሩን አይ ከተናር ጀምስ ነግረኛ ከተቃዩ ሁሌ ቀልድ ብዙ ወይዘሩ ማስተካከል የምችለው ጸልዬ ነው አይደል እንዴ? አቤት አቀባበጥ ደስ ሲል ግን አየህ ትዳር ምርጥ ሲሆን ምን መሰለ ሚስት አግብታም ወልዳም ትቀብጣለች። ገባ በቃ አእምሯ ከማግባቷ በፊት እንደነበረው በፍቅር የተሞላ ነው። በቃ የተለያዩ ስትራግሎች ቢኖሩ በቃ እንደዚህ አይነት ሞመንቶች ትዳር ላይ መኖራቸው የትዳርን ስቴቢሊቲ የሚያረጋግጡ ናቸው። ማለት አንዳንድ ሰው እኮ ከተጋባ በኋላ ቀልድ ምናምን ሁሉ መቀላል ይተዋል። በቃ ነገሮች ታፍ ነው የሚሆኑብህ። በቃ ኤቭሪቲንግ ኢዝ ታፍ። ከዛ እርስ በእርስ ራሱ መጋጨቱ ሊኖር ይችላል። ስንት ታሪክ አለ። በቃ እንደዚህ የተረጋጋ ስቴብል የሆነ ትዳር እንዲስጣችሁ አሜን በላችሁ ኮሜንት ላይ ጻፉ። መርቂያችኋለሁ። ይቀጥል ግን ለዚህ ምንድነው መፍትሄው መሰለ? ወንድ ኮንክ ወጥረ ስራ። በቃ ልጅና ሚስት የምታኖርበት አሪፍ ብር መላ እንድትይዙ ነህ ኑር። ከዛ ካገባ በኋላ ብዙ ኢኮኖሚካሊ አይከብድህም ማለት ነው። ለምን ሞስት ኦፍ ዘ ታይም ትዳር ላይ እንደ ችግር ሆኖ የሚመጣው ነገር የገንዘብ ችግር ነው። በቃ እሱን አቮይድ ማድረግ ትችላለህ ገንዘብ ካለ። ጎበስን መዝናው ሲነገሩን ገዳይ አንተ ቅምጥል ሌላ የሚታጠብ ልብስ የለ? ህሊና እባላለሁ። በጎዳና ስሜ ደግሞ ስሙኒ። ያው ስሙኒ ብትሉኝ አይከፋኝም። የወንድ ስም ሆነ ቅምጥል እናቱ ምን ታካብጃለሽ? አንድ ቲሸርት ብቻ ይል እንዳለኝ በቃ ፈተና ረፍዶብኛል ልጣስ። ቅምጥል ይባላል። ታናሽ ወንድሜ ነው። ያው ከምንኖርበት አንጻር አቀማጥዬ ስለማኖረው ለዛ ነው ቅምጥል የተባለው። እንዲህ ብሎ ፖስት አደረገ። አሪፍ ከሰራሽ ሌላ ቲሸርት ይጠብቅሻል።
እና ስሙኒ ዛሬ ምን ሽቀላ እንውጣም እንዴ? አረ ይወጣለታል። መጣው በቃ አፍጥኛዋ በቃ ሳልነግራችሁ ክብሪትን ተዋወቁት። የጎዳና ኑሮ የሰጠችኝ ብቸኛው ነገር ቢኖር እሱ ነው። በጣም የምወደው ጓደኛዬ ነው። ውጪ መሄድ ህልሙ ነው። ከሀገር መላቀቅ ባንችልም እንኳን ግን ከጎዳና ለመላቀቅ ወስነን ቤት ለመከራየት አቅማችንን ጠርቀምቀም እያደረግን ነው። ጓደኛዬ ኔ ሴንስ ያው በቃ ፊውቸር ሀዝባንድ ነው ማለት ነው። ልምድ ያለው ሌባ ነው እንዴ? እኔ መሰለ ስልክ እየበላችሁማ በቃ የ3 ወር ኪሎ ይችላል እኮ። ኧረ ጥፊ እጅህን ታነሳለህ። አሃ አየህ፣ በጭቅጭቁ ሊበሉ ነው። ያው እናታችን ከሞተች በኋላ ታናሽ ወንድሜን የማሳደግ ኃላፊነቱ በሙሉ እኔ ላይ ነው የወደቀው። እኔም ልጅነቴን ትቼ ትምህርቴን አቋርጬ የእሱን ነገ ለመገንባት ባልፈልገውም ይህን ስራ ለመስራት ተገድጄ በጭቅጭቅ ምን አድርገው ሁለቱም ቆንጆ ላቦሮች ደስ ሲሉ እምልህ ሌብነታቸውን እያበረታተው ሳይሆን ቲምወርካቸውን በቃ ኧረ ብዙ በዝቷል በሳቢ ራሱን ወዳጅ ተንኮል ተንገብጋቢ ጆተኒም ጎበዝ ነሽ አንቺ። እውነትም በጣም በቃ ካራክተሯን ተላብሰሽ ነው እየተጫወትሽ ያለሽው። የሚገርም ነው። በቃ አይደብረ በቃ ነው እንዴ አንቺ ምን እያረግሽ ነው? ኧረ ምን እየሰረቅሽ ነው? ኧረ አይደለም። ይኸውልሽ ምርጥዬ ለቺክ እኮ እንደዚህ አይነት ስራ ምናምን አይነፋም። እና ሆዴን ትሞላልኛለህ? ኧረ ለወንድም አይነፋም። የዛሬ ነው ሰርቼ ካልሆነ ደስ አይለኝም። አመሰግናለሁ። ሰርቄ በይ ሰርቼ ሳይሆን ሰርቄ። እሺ የዚህን ፊልም ፓርትቱ የምትፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ። አሁን በእርግጠኝነት ፓርትቱ ላይ ግን ከዚህ ሰውዬ ጋር ይፋቀራሉ ነው በቃ። አሁን ያኛው በጓደኝነት አብረው ረጅም ጊዜ ፎክተክ እንዳላሉ እሷ ሌላው ከሌላ ወንድ ጋር ደስ ሲል አንዳንዴ እንዲህ ነው በቃ። ኢንቨስት ብታረግበትም ከሌላ ሊሆን ይችላል። አሜን ብለህ መቀበል ነው የእሱን ትእዛዝ። ሚስትን በ10 ሚሊዮን ብር ስጠኝ ከነ ልጁ ማለት ናማ በእናትህ ለኔ ሚስት ነው 10 ሚሊዮን እቺ ነው የመሰለች ውድ እንኳን አይደለም 10 ሚሊዮን ብር ትሪሊየን ብር ብትሰጠኝ ራሱ አልቀየርም። ወይኔ ደስ ሲል ከተፖሰተ በኋላ አልሾፍሹም ነው ቪዲዮን። ወይኔ ካየችው አለቀልህ ወንድሜ፣ ደውልልኝ በ10 ሚሊዮን ብር ከነ ልጅ። እቺ ሴትዮ ለፎርሴል ወጣለች፣ መግዛት የሚፈልግ ይጫረታት። ኤክስሽ መጣልሽ። እንደለመደው ደግሞ ሊለፋደድ ነው። አልፎሽ ሄደ እኮ። ወይኔ ስታሳዝኝ። እኔ ኢግኖር ልደረግልሽ። ዛሬ አታወሩም እንዴ? ምን እባክህ፣ ላንመለስ ነገር መልፋት ትርፉ ክብር መጣል። በጣም ነው የሚያሳዝነው። ያሳዝናል በጣም። ለምንድን ነው እየወደድሽው እንደዚህ የምትሆኚው? እኔ ኧረ ረስቼዋለሁ። አይነካካኝ። እልህሽ ከፍቅርሽ በልጦብሽ የምትወዱን ሰው እንዳታውቅ ቆም ብለሽ ብታስቢ ይሻልሻል። ሂጂ ሳሚ። አቤት ምን ፈለግሽ? አቤት ከምር ጨከንክብኝ እንዴ? ምን ላድርግ? ልጠጋሽ በሞከርኩ ቁጥር እየገፋሽ አደማሽ። እኔ እኮ ካንተ ተለይቶ መኖር በጣም ከብዶኛል። እንታረቅ። እዚህ ጋር እንዲህ ምናምን ታረቃችሁ። በጣም የሚገርም ነገር ነው። እውነት በጣም ደስ የሚል ፊልም። እኔ ራሴ በቃ ይሄን ስላየሁኝ ሐሴት ነው ያደረኩት። እውነት ሐሴት ነው ያደረኩት። እንባም የሚያመጣ ፊልም ነው የምልሽ። በቃ ልቤ ተነካ። እስቲ የእናት ነው የአባት ነው? ወንድ ልጅ የእናቱ ነው። ወንድ ልጅ የእናቱ ነው። እናሳ ወንድ ልጅ የእናቱ ነው ስልህ ሴት ድገሙ፣ ከዛ ለአንተ ትሆናለች። አባቢ ከሰዓት የሚጠቀመው እንዳይፐር ይዞ እኮ ነው። ወይኔ ደስ ሲሉ
አስፈቶ ወደ እናቱ ነው የምልህ። ጭራሽ ነው ቼክ አንተን ማድረግ የማይፈልገው። እንደምንም ብለህ ሴት ውለድ። ከዛ በኋላ ልንገር የልጅ ፍቅር እስከ ጥግ ነው የምልህ። ለምንድን ነው ግን እኔ ኮሜንት ላይ አስረዱኝ እስቲ። ሴት ልጅ ወደ አባቷ ትሄዳለች፣ ወንድ ደግሞ ወደ እናቱ የሚሄድበትን ሪዝን አስረዱኝ። ተመርጦ ለንክስ እንደበ ኧረ ሚኮ በእናትህ እንሂድ ዋልን እኮ ምንሽ ነው እንዴ? በእናትህ ዝም በል። ምንድን ነው የደስ ያላት ልጅ? ዛሬማ እንዴት እንደማናግራቸው አሳይሃለሁ። በአፍህ ነው የምታናግራቸው? ሌላ በምን ታናግራቸው? ዛሬም ሳንበላ ውለን ልናድር ነው። አረ እኔ በጣም እየሞረሞሬ ነው። እያየሁ አንዴ አየሩን። ዛሬ እኮ ምንም አልበረገደም። እንዴት ብሬስ አሰርክ ታዲያ? እንደዚህ አይነት ሌቭል ኦፍ ኢኮኖሚ ላይ ካለ ወንድሜ፣ ወይስ እንደኔ ስፖንሰር ተደርገ ነው ከናታኖል ስፔሻሊቲ ወንድሙ? እንደኔ አንድ አውጀውለት ነው ገባ? ምንም የሚያሳስብ ነገር የለም ተብሎ ነው። ሰላም። በዚህ በኩል ሳልፍ ሁሌ ነው ማያችሁ። ምግብ አብረን እንብላ። ምሳ ኧረ ምራቃ ወይኔ ሲያሳዝን። ተርቦ መዋልን ማደርን ጠንቅቄ ነው ማውቀው። ፍቃደኛ ከሆናችሁ ምግቡን አንድ ላይ እንብላ። በቃሽ። ምን ልታረጋቸው ነው ወንድሜ? አብረሃቸው በልተህ እንዴት እንደማናግራት ምናምን ብሎ ወጥኖልሽ ነው የመጣው። ወዷት ነው ማለት ነው ያራዳ ልጅ። እንዲህ የፌስታል ፈዋ ግን ደስ ሲል እንዴ! ምንድነው ወንድምየው እዚህ መሀል ላይ የምገባበት እንዴ? ቢያጎርሳት ምን አለበት? አንተ ትዳር አትሆናት። አሪፍ ቡላላ። በቃ ይልመድብሽ፣ አትጥፊ። ሚኪ ይባላሉ። አርሴማ። እናመሰግናለን። እሺ ለምግቡ ችግር የለውም። ብቻ እንዲለብሰህ ምናምን እሷን ለማናገር ምናምን ብለህ ወረድ ያለ ላይፍ ስታይል ብራድ ይዘህ ምግብ በፌስታል ይዘህ መታ ብቻ እንዳይሆን እንጂ ሀብታም ልጅ ምናምን ሲክሬትሊ እንዳትሆን። እንደ አማርኛ ልጁ ግን አሪፍ ልጅ ነው ይመስላል። እንዴት ሲያይሽ እንደነበር ደግሞ አላየሽው? ሂድ ወደዛ በእናት። ምን ችግር አለ ታዲያ? አሁን ይቺ ዘፈን በጣም ጸደይ ዘፈን ናት። ነገ ሊፕሲንግ ቲክቶክ ላይ ሰርቼ እለቃለሁ። ላይክ ታረጉልኛላችሁ ነው። ምንም ነገኘሽ ከላይ እንደምን የማን ዘፈን ነው? ኮሜንት ላይ ጻፉልኝ። በሳቅ በጫወታ እንዴ ዛሬ እንዴት ከሰው ጋር መጣ? እንዴ ለምን ተነስተሽ ሄድሽ? ወይኔ እህቴ፣ ወይኔ ተጎዳሽ እህቴ። አይዞሽ እሺ። ምን ሆንሽ? ያኛው ደግሞ መስቀያ የሚመስል ሸበረ ወይኔ አሸማቀቅኩት። ምን ማረባ ነኝ። አመሰግናለሁ አቡሽ። ረጅሙ ልጅ ምንድነው እንደዚህ አይነት ሰፊ ልብስ የለበሰው? ማባሳደገኝ ማዚ ባደረሰኝ ገና ለገና የሀብታም ትምሩ እድል አገኘው ብዬ መልክ የምሰራብሽ ይመስልሻል? አለቀሰች፣ አስለቀስካት። ይሄ እኮ ነው የኔ ህይወት። ለኔ ራሴ የማፍርበት ይመስልሻል? ለኔ ብለሽ ዝቅ ማለትሽን የምረሳው መስሎሽ ነው? በጣም ማዝኝ። እምባዬን አመጣኸው። ያለኸኝ ሰው ነህ የየው ገዳማ የኔነት ኩራት የየው ገዳማ። ከኋላ ያለው ሰውዬ ምንድነው እንደዚህ አይነት ሸሚዝ የለበሰው? አንተ ሸሚዙ ሳይንቀሳቀስ ማለት ነው። ሸሚዙ ውስጥ ሁለቴ ይራመዳል። አሰፋፍ እንዴት ነው በእናትህ? የልብስ መኪና የለም ነው ሰፈራችሁ? አስቀንሰው እንዲህ ወይ ወፍር ብላ ፋፋ እንደዚህ አይነት ልብስ ለብሶ። ጉድ ሞርኒንግ ክላስ። ፒስ ነው ቲቸር። ዋጎን ቲቸር። አተ ምን አባ? አረ ቲቸር አዲስ አስተማሪኛ እንዲህ ነው የምንቀበለው። አሁን ዘፍና ትቀላቀል ወይስ ሻማ ቱር? አይ ዘፍና ትቀላቀል። ዘፍና ትቀላቀል። በቃ ይዘፈን በቃ ዘፍንሽ ተቀላቀል። ዝጋተ 5 ማርክ ንጫቸው።
ስም አሁን ሁሌም እየተነሳ አንዳንድ ምሳሌ ያነጋገር ገብቶሃል? ጀምር አንተኛው። ለብርሃኑ ነጋ፣ ለኛ ግን ጨለመ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። መምህርና ሰይጣን ሲፈትን ይኖራል። የተማረ ተማረረ፣ የሚያስተምሩትን አያውቁምና ይቀርባላቸው። እኔ ባንቺ ፍቅር ስተታ ሳይሽንት የመጣ ቆይ ሸንቼ ልምጣ። እኔ ካሉት ውስጥ ሁሉ ፀሐይ መማር ትወዳለች እኛ ግን በቃን የሚለውን ብቻ ነው ማርከው። ይሄ ሁሉ አለ። ዋው ምሳሌ አነጋገር ነው። አንድ ነገር እንድትናገራቸው አልፈልግም ነው ማለት ይቻላል። ካየመኛለ እንደውም ለአዲስ ምሳሌ አነጋገር ስላስተማሩኝ በስማቸው ዴች አቀበላቸው ማርክ። ዛሬ ሚስቴ እወድሃለሁ ስትለኝ ዝም እላታለሁ። ምን እንደምትል አብረን እናያታለን። እወድሃለሁ የኔ ቆንጆ መልካም ቀን። እወድሃለሁ የኔ ቆንጆ መልካም ቀን። እሺ እወድሃለሁ። እኔም እንደዛው። ልትጎርስህ ነው በቴስታ ቀን አልኩሽ አይበቃሽም እንዴ? እወድሃለሁ። ደስ ስትሉ ሰዎች አየህ ከቤት ሲወጡ ምናምን እንዲባበላሉ በጣም የሚገርም ነገር ነው በቃ ለኔ። ለምን እኔ ትዳር የለኝም በመወደድ ያለ ውበቱን ደፍቶብሻል ነው የምልሽ። ኧረ እዚህ ቆመን አንድ ሰዓት ሆነን እኮ በቃ ትዕግስት የሚባል ነገር አልፈጠረብህማ እንዴ? መቼስ ቀጥሮን አይቀር። እኔን የሚያናድደኝ እንዲህ ሽክ ብዬ ባዶ ሆዴን ሰፍ ብዬ መውጣቴ ነው። በቃ እሱ ካላነሳ እሷ ትጋብዛለች። ባሌን ጎዳው ብላሉ። ገና ደሞዝ ከመውጣቱ ልናጠፈው ነው እንዴ? ተው እባክሽ አመት አይኖርና እኔ ተናግሬያለሁ። ለነገሩ ልክ ነሽ። እንጠቀምበት እኮ ነው ደሞዙን እንጠቀምበት ነው። እየበላሽ አንተ ነህ እየበላህ ያለው። እሷ ምንድን ነው እየበላች ያለችው? ስቴክ ነው። ስታሳዝኑ እልህ እንዲህ ነው እንደሚያደርገው። እንደኔ ሽሮአችሁን ብትበሉ ይሻል ነበር። ቴክስት ላከ። ምን አለ? ይቅርታ አስቸኳይ ስራ አጋጥሞኝ ነው። ቅምጥልን ክሳለው በይልኝ። እሱ ምን ያደርግልኛል? እስቲ አላለቀም። ብር ዛሬ ግን ምሳ ብሉ። ብር ልኬላችኋለሁ። አረ እናት አንድ ጁስ አንተ ደስ ሲል እንዲህ የሚጋብዝ ሰው ምናምን በላውን በደስታ ብሉ። በደስታና በፍቅር ብሉ ምግብ። እኔ አሁን የምነግርሽ ምን እንደሆነ ታውቂያለሽ? ኤክሱ የፈጠነ ኤክሱ ደውላለት ለአንቺ እዚህ ምሳ ከፍሎ እሷን እዛ እያጫወተ ስለሆነ ነው በቃ እንጂ አስቸኳይ ስራ ምናምን ገጥሞት አይደለም። ይጀምር እሱ ስራ ግን አለ አስቸኳይ የሚባል ስራ። እኔ ፊልም ላይ እኮ ነው የማውቀው። ኦፍ ኮርስ ስራዎቹ ላይ ያስቸኩላሉ፣ ግን የሆነ ዴት ምናምን ኑሮ የሚያስቸኩል ስራ አይፈጠርም። እንደዛ ሰዎች ግን አስቸኳይ ስራ ገጥሞኝ ይላሉ። እንዴት ነው ያማረብህ በእናትህ። እሱ ሁሌ ስዊት ነው ሲያምርበት። በጣም ነው ያማረብህ። እሺ ሰው እንደምርብኝ በጣም ትንሽ ሽቶ ቀብኝ። ትንሽ ሽቶ ቀብኝ። ትንሽ ቸክ ያሳግልኝ። ትንሽ ያልቅብኛል። ሰው ትንሽ እኮ ነው። አታምኝም? እኔ አታምኝም? አምናለሁ፣ ግን ሽቶ ያልቅብኛል። አያቁም ልቅብል። ኧረ ቀቢው ልጅሽ ነኝ። ልጅሽ ነኝ። አልቀባህም እና ደግሞ አልቀባህማ። ልጅሽ ነኝ እያለ ይበላታል አንጀቷ። ቆንጆ እንደሆን አትፈልጊም? ሽቶ ቆንጆ ያደርጋል እንዴ? አዎ ያደርጋል። አንተ ዝም ብለህ እንደዚሁ ቆንጆ ነህ። እሺ ይመች ይመች። መልካም በዓል። መልካም በዓል። እስኪ አሁን የሞዴሊንግ አረማመድ እስኪ ያሳየን እስኪ። በቃ ሽቶ ሳቀቢው። ዋው በቃ ሞዴሊንግ ላስመዝግብህ። በቃሽ ይመዝገብ እንጂ ውበት አለው። ቁመቱም ሎጋ ነው። እንደውም እሱ ናሽናሊ አይደለም ኢንተርናሽናሊ በዓለም አቀፍ ደረጃ ነው ሞዴሊንግ መማር ያለበት። ምን ጉድ ነው እንዴ? ምንድን ነው? ኧረ መሽገር ተጣብቆ ቀረ እኮ አንተ።
አይዞን ወንድሙ። ቻው ሶሲ። አይውል ቻርሊ ስትመለስ ግን እንደወጣቱ ነው የምትመጣው ማለት ስትመለስ ማታ ስትመለስ አሁን እንደወጣቱ ነው የምትመጣው ነው። እንዴት መመለስ አለበት ታዲያ? ሶሲ ዛሬ ካየኋቸው ቪዲዮዎች ይሄ በጣም ያስቃል። ዴወተ እንደወጣው ተመለስ ሲባል ቀብ ብሎ እንደሚመለስ ስለሚያውቅ እየተንገዳገደ ወጣ። በቃ አሁን ከሚስቱ ጋር አይጨቃጨቅም። የኢትዮጵያው ቻርሊ በጣም ማይንድ ሴትሽ 10 ከ10 በየ። ደሃ ስትሆን ማንም አይወድህም፣ ማንም ጓደኛ አያረግህም። ከእናትህና ከፈጣሪ ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። ትክክል። ሰዎች ሰላምታ ሲሰጡህ እንኳን ላለውና ለሌለው እንኳን ልዩነት አለ። ይሄንን የተናገረውን ንግግር የሆነ ሰዓት ላይ ሰው ደሃ ሆኖ ካላየው በቀር የሚረዳው ነገር አይደለም። አሁን ደግሞ ሁላችንም ከዚህ ነገር ጋር ሪሌት እናደርጋለን ብዬ አስባለሁ። ለዛ ነው ለገንዘብ የተለየ አመለካከት እንዲኖረን የሚገባው የቁጠባ ባህላችን ዋይዝሊ አንድ ነገር ላይ ኢንቨስት የምናደርግበት ማይንድ ሴታችን መስተካከል እንዳለበት ማስበው እኔ ለዚህ ነው። እስቲ ህፃናቶችን ተመልከቷቸው። ተወልደው ትምህርት ቤት ገብተው 12ኛ ክፍል እስኪጨርሱ ድረስ ምናልባት ሲቪክስ ላይ ቁጠባ ምናምን ተብለው ካልተማሩ በቀር ስለ ዋይዝሊ ኢንቨስት ማድረግ ገንዘብ እንዴት ነው የሚመጣው ስለሚሉት ነገሮች ማንም እኮ የሚያስተምራቸው እኮ የለም እኮ። ጭራሽ አስተማሪው የራሱ ደሞዝ ስለሚያንስበት የዛን ደንፉ ተማሪዎቹ ላይ ነው የሚወጣው። በቃ ንዴቱንም ምኑንም በስነ ስርዓት አያስተምርም ሲጀምር በጣም ብዙ ትምህርት ቤት እና ገንዘብ ላይ ለገንዘብ ያለን ምልከታ በጣም መቀየር አለበት እንደ ህዝብ ማለት ነው። እንደ ህዝብ ከሌለ ማንም ሰው አያረግህም እና ማጣት በጣም የሚያም ነገር ነው። እንዲሁ እንኳን ሰርድ ወርልድ ካንትሪ ላይ ሆነህ ቀርቶ እነዚህ ፈርስት ወርልድ ካንትሪ የሚባሉት ቅብጥ ብለው የሚኖሩበት ሀገር ላይ ራሱ ትንሽ ገንዘብ ካጣ የምትኖረው ህይወት በጣም ዴቫስቴቲንግ ነው እና ሁላችንም ለገንዘብ ምልከታችን ይቀየር። አስፈላጊ ነው ገንዘብ እንደማያስፈልግ ነው። ገንዘብ ደስታን አይገዛም። ከእውቀትና ከገንዘብ ክርክሮች ሁሉ ገንዘብን የሚያጥላሉ። አይ ገንዘብ ያስፈልጋል። በቃ ገንዘብ ምንም ባያረግልህ ማለት ነው ድህነትህን ግን ያባርልሃል። አሁን ደግሞ ምንም ነገር አይደለም ችግራችን የገንዘብና የድህነት ነው። አው ይድኩን ያቡ አንተ ያቡ ምን አኮረፈ አንተ እንዴ? ቆይ ማን ወጣ ብሎ ነው የወጣው? ማሚ ፈቅዳልኛለች። አረ ያንቺ ልጅ ግን ውበትሽ ምንድነው? ገነሙ ተማሪ ነሽ ሰራተኛ? ዋለው ኳስ ግጥም ያለብኝ ኳስ አለበት። አሁን ቀጥ ብለው ወደ ቤት ግባ። አልገባም። አረ የእህትን ትእዛዝ አሰማም ነው መጥቼ ላቀናብርህ እንዲህ ላንሳ። እንደውም ለማሚ አይታዘዘኝም ካልሲ ማላጥብልሽም ብሏል ብዬ ነግራታለሁ። በኋላ አልኩ እንጂ አላጥብም አልኩኝ። እንደውም የራስሽ ጉዳይ ራስሽ ጠቢ ብሏል ብዬ ነግራታለሁ። ጉዴ ይፈላል። እንኪ አውረት እንዴ ማሚ ሄሎ እኔ ፈቅጄለት ነው። ደግሞ ካልሲውም ቢሆን እጠቢለት ምን ችግር አለው? ሲጀመር አንቺ ሁሌ ለሱ ነው የምታዳዩ። አይ እንግዲህ ነገርኩሽ። እሺ በቃ ትልቅ ሲስተር አየ ሁሌ ለሱ እንደተዳለ ትልቅ ሲስተር ሁሌ የበላይ ለመሆን ስትሞክር ማዘረ ደግሞ ትመጣና እዚህ ጋር ደገፍ ታረጋለች። በቃ ሌቭል ነው እኮ መታ። የመጨረሻ ልጅ እንደመሆኔ እንደ እናቴ ባለውለታ ማንም የለኝም ነው ማለት። ሁሉም ሲጨቁነኝ እሷ ናት መታ እዚህ ጋር ደገፍ የምታረገኝ። አሁናው የማስታወስ አቅሜ ማን ያገባረ? አዎ ማን ነገረ? አንተ ነህ የነገርከኝ። እኔ ነገርኩ? አዎ ትላንት አብረን ተቀምጠን ትናንት ተገናኝተን ነበር። አዎ እንዳገባ ነገርከኝ። ማን ያገባው? ሳሚ ነዋ። ሳሚ ያገባ? አዎ ሳሚ ያገባ ሲለው ማን ነው ሳሚ ይሏል። ትንሽ ከቆየ ወይኔ ምንድነው ግን እንደዚህ ሁላችን እኔም እኮ እንደዚህ ሆኛለሁ። አንተ አየ በቃ አእምሯችን እየከዳን ነው ማለት ነው። 10,000 ብር ከደፈውብሽ 10,000 ብር ከፈለግሽ ያዡ። ከምርህ ነው? ካሜራ ይቀመጥ እዚህ ጋር ግን ለራሴ ነው ማረገው። ለፈለግሽበት ታደርጊያለሽ። ይቀመጥ ምንም ችግር የለም። 10,000 ብር ደፈውብሽ ሞሰተች እርግጠኛ ነሽ? እሺ ድፋ ችግር የለም። ከደፋውብሽ 10,000 ብር እኮ ነው ያለው።
እሺ ደፋበት። አሁን ወሰደው 10,000 ብር ነው። ወሰጂ 10,000 ብር። እሺ በቃ አልጨወትም ደብሮኛ ጨዋታ እንዳሰሚው ሻወር ቤት አስገብተሽ ጠመቂው ብርሽን ተቀበይ። እንዲህ ብሎ ጨዋታም የለም። ያው መዛቁጭ ብልሽ ድንቅሽ ታያለሽ። ምንድነው ደግሞ እንዴት ተምሪያለሽ? ምን አለብሽ ይኔን ባንጠልጥለሽ እያስትዞሪ። ወይኔ ፀሐዬ ዮሐንስ ፀሐዬ ስሎ ሞሽን ሲደረግ ሚጣዬ ቆንጆ። እስቲ መርቋት ሚጣዬ ደስ ስትል የሆነ ኮሜንት ላይ መርቋት ሚጣዬ። ስለ ቡና አዲስ መረጃ። ቡና ለሚጠጡ ሰዎች አዲስ መረጃ ተሰምቷል። ይህንን ቪዲዮ ቡና ለሚጠጣው ለዛ ወዳጃችሁ ላኩለት። ምን ተሰማ? ሼር አድርገው። ቡናን በየቀኑ አብዝቶ መጠቀም ለጉበት ጤንነት ከፍተኛ ጥቅም እንዳለው በጥናት ተረጋግጧል። በሎስ አንጀለስ በሚገኘው የሲና የሕክምና ማዕከል ከቡና ጋር በተያያዘ አዲስ በተሰራ ጥናት መሰረት ቡናን አብዝቶ በየቀኑ መጠቀም ለጉበት ጤንነት ከፍተኛ ጥቅም እንዳለው ባለሙያዎቹ አረጋግጠዋል። ሲጀምር እኮ ቡና ጤና ነው ስልህ እንዳሉትም ቡና ከፍተኛ የተባለ ጸረ ኦክሳይድ በውስጡ ስላለው ቡናን በየቀኑ መጠቀም ለጉበት ጤንነት አሪፍ መሆኑን አረጋግጠዋል። እስኪ እናንተ በቀን ስንት ሲኒ ቡና ትጠጣላችሁ? እሳችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ከዚህ ዜና በኋላ እኔ ሚኒመም ጠጣው ከተባለ ራሱ 12 ነው የምጠጣው ነው የምልህ። ለምን ጉበቴ በጣም ጤንነቱ ያሳስበኛል። እኔ እናንተ ራሳችሁ ስንት ሲኒ ቡና ትጠጣላችሁ? ቡና መጠጣት ጥቅም አለው። ከበፊትም እኮ የምለው ነገር እኮ ነው። ባባዬ እንደሚኪ አክት ሲያደርግ አንቺ ሰምዋነሽ ፍቅሬ ወይ እስኪ ምሳ ጋብዘኝ። እሺ ነይ ተነሽ። አኩርፋለሁ። እንደውም አልፈልግም። ነይ ልጋብዝሽ ነው። አልፈልግም። አኩርፋለሁ። ሚኪ በል እንግዲህ ነይ ፍቅር አትጨቃጨቂ። እኔ ጨቃጫ ነኝ? አዎ እንደውም እሺ አልወድህም ሚኪ። ሚኪ እንደዚህ የሚለኝ እናንተ ተቆጣኝ፣ እሱ አይቆጣኝም። ሚኪ በፍቅር ነው፣ አትቆጣ። ሚኪዬ ወይ ጠፋጭ፣ ሚኪዬ ወይ ጠፋጭ፣ ሚኪዬ ኧረ በእናትሽ አትቀጫቀጭ፣ አትቀጫቀጭ። አለበለዚያ እኔ ባባ ሚኪ ነህ አይደለሁም፣ ባባ ነኝ። ቤቢ የሚኪዬ ፍቅር ግን ልዩ ነው የምልህ። አትወደኝም ቤቢ? አረ ደስ ስትሉ። በእናትና በልጅ መካከል ግን ባለው ኮንቨርሴሽን ውስጥ ሚኪን አላደነቃችሁትም? ሚኪ ቤት ውስጥ በቃ በጣም ላቪንግ ፐርሰን ነው። ሚስቱን ይወዳል፣ ልጆቹን ይወዳል እና ደግሞ ሚስቱን ትሪት የሚያደርግበትን መንገድ አየ። ልጁ የተማረው በቃ በጣም ቶለራንት እንደሆነ ትዕግስተኛ ነው። የፍቅር ቃላቶች ይጠቀም። እውነት ሴቶች እንደ ሚኪ አይነት ባል ይስጣችሁ። አሜን በሉ ኮሜንት ላይ። እኔ አርበኛ ልጅ ነኝ። እሺ አነጃቢ ፓርትቱ እንዴት ነሽልኝ? እንዴት ነሽ አባብዬ? እስቲ ደረቱ ወጠር ይደረግለት፣ ብብትሽ ይበጠር እንደዚህ ሰፋ። እታባቱ አነጅብ። እርግጠኝነት ይሄ ልጅ ልንገርም ከበር ሲገባ ማለት ነው፣ ከበር ሲገባ እንዲህ በጣም ስለሚል በሩ አያስገባውም፣ የጎን ነው የሚገባው። እኔ ግራ የሚገባኝ ማለት ነው 9 ሰዓት 10 ሰዓት መጥታችሁ ከዛ ትኩስ ነው የምትሉት። እንኳን እንቁላል ራሳችን ወደ በረዶ ነው የተቀየረ እንዴ? ወይ በፌርሙዝ ለዙረው እንዴ ይሻላል። እኔ በዛ ሌሊት ወጥቼ ስለማላቅ እንግዲህ ኤክስፒሪየንሱን አላውቀውም። ግን እንዴት ነው እናንተ አንደርስታንድ ማታረጉት? በሌሊት 9 ሰዓት በፌርሙዝ ብታረጊው ራሱ ይቀዘቅዛል። እናቱ አትድከሚ። የት መታ? ኢትዮጵያ መታ ነው ወንድሙ። አራንሶ የስክስታ ቤንች ፕረስ እያደረገ እኮ ነው ይመስለው። ትከሻው ነው ምንድነው የሚያክለው? ወይኔ እንጀራችን። እስክስታ ትጠላለህ ነው የምልህ። እንዲህ ውጥት ግብት ጉድ ላይሆን አይችልም። ሲጀምር የኢትዮጵያ ትራዲሽናል ምግብ ማንም የመሰከረለት አዴ ምግብ ነው። ችግሩኛ አፎርድ አናረገውም ነው ከሽሮ ውጭ። እና በፈለክ ሰላም ነው ጋሼ። የቤት ኪራይ ልከፍል ነው? አይ አይደለም፣ ልጅዎትን ፈልጊያን ነው። የኔ ልጅ ቤት ማከራየው በእናትህ እንዲህ ስቀይ ታመሰ አልከሽ ጋሼ። ታላተኛ ልጅዎትን ፈልጊያን።
እየዞረ ሚስት እየፈለገ ነው። ገባ እዛ አንዷን አግብቶ ከተቀመጠ ኪራይ መክፈል ይቀርለታል። ለዛ እኮ ነው ሲጀምር ወንዱ ነህ ገብተህ አከራዮቹ ሴት ልጅ ካላቸው እሷ ላይ መፍጠን አለብህ ወንድሙ። በቃ እዛው እሷን ታገባለህ፣ ኪራይ ይቀርልሃል፣ እዛው ትኖራለህ። ያረዳ ልጅ መፍጠን አለብህ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።